ግፊ በስሏል እንዲያርብ ማለት ደርሷል ለማለት ነው ግፊ ዶክተር 3 ቀን እኮ ገፋው በርግጥ የልጅሽ ኪሎ ትንሽ ከፍ ያለ ነው እኔ እንደዚህ የተወሳሰበ ምጥ ገጥሞኝ አያውቅም አባትየው እንዴት እንደቆለፈው አላውቅም ዶክተር ታዲያ ምን ተሻለ በቃ ለመነጭቀው ነው መንጭቀው እሺ ትንሽ ህመም ሊኖረው ይችላል በፈጣሪ ጋጋ ዶክተር ገና ከመምጣቴ ልቀጨኝ ነው እንዴ አይኔን ቧጠጥከው ምንድነው እድገቴን ውስጥ ነው የጨረስኩት እንዴ እንዴት ሊሆን ይችላል ኦኬ ፓስታ ነው ስበላ የነበረው አሁን ራሱ በጣም ርቦኛል ቀቅሉልኝ አንድ ሰው እንዳይነካ ዶክተር ቀቅልለት ገና ከመምጣቱ አታስከፋ ወይ ልጄ ተወለደ አባቴ ነው ኑሮ ጎርቶታል ኦኬ ኑድልስን ቀቅሉልኝ አይዞ አባይ ብረት መዝጊያ የሆነ ልጅ ነው የወለድከው የልጅ ቀን አላስቸግርህም ቀለቤን ይዤ ነው የመጣሁት እሺ በሆድ በኩል በእናትህ የወጣው የልጅ አዋቂ ጉደኛ የሆነ ልጅ እንዳባቱ እሺ ለኔስ ያዋለድኩበት ይሁን ምንድነው ፕላን እኔ ነኝ ከውስጥ ሆኜ የጎተትኩት በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል እቺ ሀገርኛ ላይ ተነሳሽ ደሞ አይደል እንዴት ምን ሆነ ነው በቃ እንደዚህ ጋር እንዲህ ነው ያስጠላናችሁ እንዲህ ነው የሰለቸናችሁ ምን ተፈጠረ አረቄና ጠጮቿን ከከተማ ልታጠፉ ነው አሉ ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው ያው ነው አረቄ ራሱን አይጠጣኛ ከሌለ ቴዲ ላንተም እኮ ለጤና ማቆሙ ነው የሚሻለው እኔ እንኳን ባቆም ነው ጤና የሚቃወሰው ለሞኑ ከከተማ አውጥታችሁ የልታሰፍሩ አሰባችሁ የትም አንኖሩ አሃ ተሰደዱ ነው ጽፉ ነው ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው አሁን እኛ አረቄ ፍለጋ ኬንያ እንግባ እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝ እኛ ጠጪዎች ምን ማለት ነው የወረደብን ምን ክፉን ያገኘን እኔ እንደውም ሰደዳለሁ በቃ እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ ምን አርጉ ነው የምትሉን ሰደዳለሁ እኔ እጠፋለሁ ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም ለማንኛውም ፈጣሪ ያጽናችሁ አይዟችሁ ፈጣሪ ያጽናችሁ አልክ እኛ ተሰደድንላችሁ እናንተ ሀገሪቷ ልትሰፋችሁ ሞኝ እንፈልግ እኛም አውቀናል ጉድጓድ መሰናል ብላለች ያቺ አይጥ ሞኝ እንፈልግ ከዚህ በኋላ እኔም ምሪንዳዬን እኔ እኮ ድሮም እኮ እኔ ቤት ካመቀመጥ እንጂ አረቄ ሆነ ያልጠጣም አረረረ አንተ እንዴት ነው የሚጥመው ደግሞ በጀሪካን ነገር የላቸውም እንደ እነዚህ ሰዎች እንዴ አረቅዱ ጠጡ ማን እንደምሪንዳ አረቄ አቁም ያለው አሁን ምንድነው አይጀምሩም እንዴ አረ ምንድነው ሰዓት ቆያለ አረ ቴዲ ግባ እየጠበቁ ነው እባክህ አይጀምሩም እንዴ የሚስቁልኝ ይመስላል ግን ጊዜው ባያስቅም ሞክር ስለመጣችሁ አመሰግናለሁ እባክህ ዝም ብለህ ጀምር ምንድነው እኛ ረፍዶብናል እኮ እሺ ወደ ቀልድ ይገባለሁ ጓደኛዬ በጣም ቀጭን ከመሆኑ የተነሳ ቦክሰር የሚያደርገው በቀበቶ ነው ሳፍቶት እኮ ማለት ነው አልገባችሁ እኔ ነኝ እንዴ ኑሮ ያስወደድኩባቸው ሲጀመር ጥፋቱ የኔ ነው
ይሄ ምስኪን ህዝብ በቀላሉ ይስቃል ብዬ ማሰቤ ደፋር እኮ ነኝ፣ ጋጦት እኮ ነኝ። እኔ ያደግኩት ላሞች ያሉበት ቤት ውስጥ ነው እና ቤተሰቦቼ ላሞቹን በጣም ከመውደዳቸው የተነሳ እኔ በረት ውስጥ ሆኜ ላሞቹ ትምህርት ቤት ቢሄዱ ደስ ይላቸዋል። ላሞቹን ስለሚወዷቸው ማለት ነው። የዛሬው ቀን ግን ያልፍ ይሆን? ከዚህ መድረክ በሰላም ወጣ ይሆን ወይ? ይቅርታ አልጠይቃቸው እንዴ? ጭራሽ ሽጉጥ ሊያወጣ ነው እንዴ? እውይ የኔ ድንቡሽቡሽ፣ እች እንኳን የሀብታም ልጅ ነች። ምንም ብቀልድ ትስቅልኛለች። ሀብታም እኮ ቀልድ አይፈጅም። እውይ እና ጓደኛዬ በጣም ሱሰኛ ከመሆኑ የተነሳ ጠዋት ከእንቅልፉ ተነስቶ ያዛጋል። እናቱ ሰውነትሽ እኮ አምባሻ ቢሆን የኢትዮጵያ ሕዝብ አይራብም ነበር። ይሄንን ታክሲ ስናስመጣ ዋናው ዓላማችን ማትረፍ ሳይሆን ሳይማር ያስተማረንን ማህበረሰብ ማገዝ ነው። ከተመዘገቡት 1 ሚሊዮን ሰዎች ውስጥ በመጀመሪያ ዙር መኪናው የደረሳቸው ሰዎች 4 ናቸው። 4ቱ ደግሞ ከርሶ ጋር የቅርብ ግንኙነት ያላቸው እንደሆኑ ደርሰንበታል። እዚህ ላይ ምን የሚሉት ነገር አለ? ማንጓጠጡ ይቆየንና አሁንም ቢሆን መኪኖቹ ጅቡቲ ወደብ ነው ያሉት። አሃ መኪኖቹ ወደ ኢትዮጵያ መግባት አፍረው ነው? ስርዓት ይኖር። ሌላ ጥያቄ? የኔ እንኳን ጥያቄ ሳይሆን እንዲሁ ስሜቴን ለመናገር ያክል ነው። የምታስመጡትን የመኪና ሞዴል አይቼዋለሁ። በጣም ድንቅ ነው። ህዝባችሁን ለማገልገል ምን ያህል ርቀት እንደሄዳችሁ የሚያሳይ ነው። በዛ ላይ ደግሞ ዛሬ ለኛ የምትሰጡን አበልና ያዘጋጃችሁልን ምሳ በእውነት ታማኝ እንደሆናችሁ በጣም የሚያሳይ ነው። እናመሰግናለን ለማለት ያክል ነው። ምንም አይደል። ድንቅ አንጎል ነው ያለ። እዚህ ጋር አንድ ጥያቄ አለ። ከዚህ በፊት ደመቁ ታክሲ ብላችሁ ህዝብ ዘርፋችሁ ተሰውራችሁ፣ አሁን ደግሞ ነጠቁ ታክሲ ብላችሁ ህዝብ እየዘረፋችሁ ነው። እሱ ያለፈ ታሪካችን ነው። ለእናንተ ያለፈ ታሪክ ሊሆን ይችላል። ጥሪቱን የዘረፋችሁት ህዝብ ግን የማያልፍ ድህነት ውስጥ ገብቷል። ቆይ ምን አደርጉ ነው የምትለው? እኛ ማህበረሰባችን እናገልግል ብለን ነው እንጂ አውሮፓና አሜሪካ የዶሮ ታፋ የገነጠሉ መኖር አቅቶን አይደለም። እሺ አሁንም ቢሆን ብሩን መልሱና ውጡ። ሳልገነጥልማ አልወጣም። አሁን ከዚህ ስራ ምን ያተረፍኩ ይመስላል? 4 የግል ጀትና 2 መርከብ ትልቅ ነገር ሆኖ ነው? ኧረ ትንሽ ነው። የህዝቡን አጥንት መችጋጣችሁት። ቆይ ተበዳይ አካላት ቅሬታ ሲያቀርቡ ለምንድን ነው ወጣችሁ ምላሽ የማትሰጡት? ብሩን የሰበሰብኩት ከስንት ሰው ነው? ከ1 ሚሊዮን ሰው። የኢትዮጵያ ህዝብ ስንት ነው? 120 ሚሊዮን። እና ለ1 ሚሊዮን ህዝብ ብዬ ነው 120 ሚሊዮን ፊቴን የማሰጣው? ሞኝ ነኝ? አምባሳደሮቻችን ትላልቅ አርቲስቶች ስለሆኑ ስለ ድርጅታችን እነሱ ማውራት ይችላሉ። አሃ እነሱን ከፊት አድርጋችሁ ነው እናንተ ከኋላ ሆናችሁ የምትግጡት? ያው የሥራው ባህሪ ነው። ነገሩን እዚህ ጋር እንቋጨውና ዛሬ ለመጣችሁት ለሁላችሁም ጋዜጠኞች አንዳንድ መኪና እንዲሰጣችሁ ወስኛለሁ። የስ እግረኛ መሆን መሮኝ ነበር። በጣም አመሰግናለሁ። እናንተ ከርሳማ ሀብታሞች ሁሉም ጋዜጠኛ ለሆዱ የሚያድር ይመስላችኋል። እንዳነካኝ ሰውዬ እንዳነካኝ ጋሼ። ታዲያ መኪናውን መቼ ልውሰድ? ምናልባት የምጽአት ቀን ትወስዳለህ። ቀልድ አይጠገብም።